ሰላም ጤና ይስጥልኝ። ለጥር 19 2018 ዓመተ ምህረት በጣም ተስፋ ሰጪና አዲስ የድል ዜና ነው ይዘን የመጣነው። ፋኖ በምዕራብ ወሎ ግንባር ጠላት ይተማመንበት የነበረው ከባድ ምሽግ ደርምሶታል። መካነ ሰላም ከተማ ውስጥ በተሰራ ኦፕሬሽን የጠላት ኃይል ላይ ከባድ ኪሳራ በማድረስ ታላቅ ድል ተመዝግቧል። ይህንን አዲስና አስደናቂ የመካነ ሰላም ከተማ የድል መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች ትግሉን ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እየሰሩ ይገኛሉ። ተጨማሪ ያለን ታደምጡታላችሁ። ፋኖ በዚህ 2 ቀናቶች ውስጥ ከፍተኛ ድል እየተቀዳጀ ይገኛል ተብለዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ፋኖ መርሃቤቴ ከተማ ላይ አስደናቂ ድል አስመዝግበዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ በምዕራብ ወሎ ግንባር ጠላት ይተማመንበት የነበረው ከባድ ምሽግ ሰብረዋል። ተጨማሪ ዝርዝር አለን። በሶስተኛው ዜናችን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ምክትል መሪ አርበኛ ኢሳያስ ደመቀና ሌሎች ከፍተኛ የእዝ የኮር አመራሮች የውስጥ አንድነት ለማጠናከርና ትግሉን ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እየሰሩ ይገኛሉ። እንደሚታወቀው አርበኛ ገዙ አካፋልኝ ላለፈው 1 ዓመት ገደማ የራሱን ቡድን በመምራትና ትጥቅ ይዞ በመንቀሳቀስ ካሳምነው እዝ ተለይቶ መቆየቱ ይታወቃል። ይሁን እንጂ በአማራ ህዝብ ላይ የተደቀነውን የህልውና አደጋ በጋራ ለመመከት ሲባል ከአናብስቶቹ የአሳምነው ልጆች በተደጋጋሚ ወደ አማራዊ ቤታችን ተመለስ፣ የአረመኔውን የአብይ አህመድ ሰራዊት በጋራ ድባቅ እንምታ የሚል ጥሪ ሲቀርብለት ቆይተዋል። ይህንን የአንድነት ጥሪ ውጤታማ ለማድረግ ያሳምነው እዝ ምክትል መሪ አርበኛ ኢሳያስ ደመቀና የአጼ ዘርዓ ያዕቆብ ኮር ምክትል አዛዥ ለኦፕሬሽናል መምሪያ ኃላፊ መቶ አለቃ ተፈሪ በተገኙበት የበረሃውን ብርድና ሐሩር የዳገትና ቁልቁለትን ፈተና ሳይበግራቸው ሳይሰለቻቸው ሳይደክማቸው በታላቅ ብልሃት የውስጥ አንድነትን ለመገንባት ትልቅ ስራ እየሰሩ ይገኛሉ። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን አስደናቂውን የመካነ ሰላም ከተማን የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ ተሰማራባቸው የሸዋ ቀጠናዎች ውስጥ በመርሃቤቴ አውራጃ በ105ኛ አየር ወለድ ክፍለ ጦር ላይ በትናንትናው ዕለት ድል ተቀዳጅተዋል። በሸዋ መርሃቤቴ አውራጃ ጠላት መነሻውን ከሬማ ከተማ በማድረግ በግብር ስም ህዝባችንን ለመዝረፍ በከተማዋ በቅርብ ርቀት ላይ በምትገኘው የመጅት ቀበሌ ነዋሪዎች ላይ ከፍተኛ ድብደባ በመፈጸም ያልተመጣጠነ የግብር ተመን በመጣል በአስገዳጅ ገንዘብ እየሰበሰበ ባለበት ወቅት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የጀግናው አጼ ዳዊት ክፍለ ጦር አካል የሆኑት በአስማረ ዳኜ 1ኛ ሻለቃ በተፈጸመው ድንገተኛ መብረቃዊ ጥቃት በትናንትናው ዕለት ላይ የብልጽግናው አየር ወለድ አባላቱ ሙትና ቁስለኛ ሲሆኑ አንድ የሻምበል አመራሩ ተገድለዋል። ከ8 በላይ የእጅ ስልካቸውን ሳይቀር ጥለው ሲሸሹ ከ10 በላይ ወታደራዊ ቦርሳዎችንና ከህዝብ በመሰብሰብ ላይ የነበረ በርካታ ገንዘብና የጤና መድን ደረሰኝ ሌሎች ዶኩመንቶችን ጨምሮ በድንገት ጥለው ወደ መጡበት ሬማ ከተማ እግሬ አውጭኝ ብለው መሻቸውን ኮሩ አረጋግጠዋል። ወደ ሶስተኛው ዜናችን ስናሳልፋችሁ በምዕራብ ወሎ ግንባር ጠላት ይተማመንበት የነበረው ከባድ ምሽግ ተሰብረዋል። በትናንትናው ዕለት መካነ ሰላም ከተማ ውስጥ በተሰራ ኦፕሬሽን የጠላት ኃይል ላይ ከባድ ኪሳራ በማድረስ
ታላቅ ድል ተመዝግበዋል። ከአፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር 2 ክፍለ ጦሮች ማለትም ከኢንጂነር ደሳለኝ አሰፋ ክፍለ ጦርና ከመብረቅ ክፍለ ጦር የተወጣጡ አሃዶች መካነ ሰላም ከተማ ውስጥ የመሸገው ጠላት ይተማመንበት የነበረውን ከባድ ምሽግ ሌሊቱን ሰብረውታል። የጨለማ ውጊያ በመሆኑ የተነሳ በጠላት በኩል የደረሰውን ሰብአዊና ቁሳዊ ጉዳት ለማረጋገጥ ባንችልም የጠላት አከርካሪ እንደተሰበረ ለመረዳት ችለናል። በምዕራብ ወለዋ መካነ ሰላም ከተማን አስከብራለሁ በሚል እሳቤ ጠላት በርካታ ኃይል ከተማይቱ ውስጥ ቢያሰፍርም ፋኖ እንቅልፍ ነስቶታል። በመካነ ሰላም ከተማ አስተዳደር ሶዮ ክፍለ ከተማ ውስጥ በተለምዶ ኔትወርክ ተብሎ በሚጠራው ስፍራ ላይ መሽጎ የነበረው ጠላት በነሞት አይፈሬ ሌሊቱን ተኩስ ተከፍቶበት ወታደራዊ ቁሳቁስን ጨምሮ ጥሎ ፈርጥጠዋል። በአራት አቅጣጫ በተደረገው የሌሊቱን ኦፕሬሽን ጠላት ይዞታውን ላለመልቀቅ የመጨረሻ አቅሙን የተጠቀመ ሲሆን ሰራዊታችን በአየር ማረፊያና በሶዮ በኩል ያለውን ምሽግ በመስወር የተነሳ አብዛኛው የጠላት ኃይል ወደ ደሴ መስመር መጓዙ ታውቀዋል። በኮሎኔል ዮሐንስ የሚመራው ኃይል አቅም ስላነሰው በሚል በትናንትናው ዕለት በርከት ያለ ተሽከርካሪ ወደ መካነ ሰላም እየተጓዘ መሆኑንም ለማረጋገጥ ችለናል። ፋኖ በዚህ 2 ቀናቶች ውስጥ ከፍተኛ ድል እየተቀዳጀ ይገኛል ተብለዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። መሳይ በዚህ 2 ቀን ውስጥ አገዛዙ እንዲሁ ባዶ ቅል እንደሆነ በሚናገረው ልክ ፈጻሚ እንዳልሆነ የአማራ ፋኖ ብሔራዊ ንቅናቄ እየወሰዳቸው ባሉ እርምጃዎች ላይ መመልከት ችለናል። በተለይ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ ዕዝና ሚኒሊክ ዕዝ ማለትም በወሎና በጎንደር የሚንቀሳቀሱት 2ቱ ዕዞች በጋራ በመቀናጀት በአገዛዙ ጦር ላይ ጥቃት በመፈጸም ትልቅ ድል አስመዝግበዋል። በተለይ የሜጀር ጀነራል ዋንታ ማተኮር እና የላስታ ሳምነው ኮር ነብር ተወርዋሪ ኮማንዶ በጋራ ሬሽን ለመቀባበል ከላሊበላ ወደ ጋሸና እንዲሁም ከጋሸና ወደ ላሊበላ ሲንቀሳቀሱ በነበሩ የአገዛዙ በርካታ ጦር ላይ ከንጋቱ 1 ሰዓት እስከ 10 ሰዓት በዘለቀ የማጥቃት እንቅስቃሴ በአገዛዙ ጦር ላይ ክሳራ እንደደረሰበትና በተለይ ከጋሸና የመጣውን ጦር እንኳይ በር በተባለ ቦታ ላይ ከላሊበላ የመጣውን ደግሞ የውባንታ ባተ ጦር ቆቃ ተብሎ ከሚጠቀሰው ቦታ ላይ በቆረጣ በመለያየት ክሳራ እንዳደረሱበትና የያዙትን ስንቅና ትጥቅ ለማቀባበል እንኳን ከላሊበላ ወደ ጋሸና ሙሉ ሰራዊት መንቀሳቀስ እንደማይችል እንዲሁም ለመቀበል እንኳን ከላሊበላ ተነስቶ ወደ ጋሸና ሙሉ ሰራዊት መምጣት እንደማይችል ግማሽ መንገድ እንምጣ በማለት ከመድረሳቸው በፊት የፋኖ ኃይሎች 2ቱ ጎንደርና የወሎ ዕዞች በጋራ በፈጸሙት ማጥቃት ከባድ ጉዳት እንዳደረሱበት ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንዲሁም በመርሳ ከተማ ላይ ከደሴ ወደ ወልዲያ ሲጓዝ በነበረ የአገዛዙ ኮንቮይ ወታደራዊ ፓትሮል ላይ ጥቃት ተፈጽሞ ከ30 በላይ የሰራዊቱ አባላት እንደተገደሉና በተለይ ባለሽርጡ ክፍለ ጦር በሲኖትራ በ2 ሲኖትራክና በ1 ፓትሮል ሲጓዝ በነበረ የአገዛዙ ጦር ላይ በአርፒጂ በተፈጸመ ጥቃት 2ቱም ሲኖትራክና 1 ሙሉ ወታደራዊ ፓትሮል መኪኖች ተቃጥለው ተጭነው ሲሄዱ የነበሩ የመከላከያ ሰራዊት መደምሰሳቸውና 3ቱ መኪኖችም በሳት መጋየታቸውን መረጃዎች እያመላከቱ ይገኛሉ። በሌላ ዜና እንዲሁ በቋራ በተለይ በሙር በተባለው አካባቢ አሁንም ውጊያ እየተደረገ ሲሆን በዚህ ውጊያ የአገዛዙ ጦር ከደለጎ ወደ አባይ ዳር የምትባል ከተማ አዲስ ከተማ አለች። ወደዚች አዲስ ከተማ የፋኖ ኃይሎች እንቅስቃሴ ያደርጉባታል በተባለች ከተማ በርካታ ጦሩን ይዞ ሲንቀሳቀስ የነበረ የአገዛዙ ጦር አባይ ዳር ከተማ አለችው ከተማ ላይ ከበባ ተፈጽሞበት የመጣው ሰራዊት በሙሉ ተመቶ ግማሹ ቆስሎ ግማሹ ሙቶ ግማሹ ደግሞ እጅ ሰጥቶ የቀረው ደግሞ ተበትኖ ወደ ደለጎ ከተማ እንደተመለሰና በአጠቃላይ በአገዛዙ ጦር ላይ እየተፈጸመ ያለው ጥቃት ከዚህ በፊት እንደነበረው ዝም ብሎ የነካነካ አይነት ጥቃት እንዳልሆነና በአገዛዙ ጦር ላይ ከፍተኛ የሆነ ክሳራ እንደደረሰበት መረጃዎች እያመላከቱ ይገኛሉ። ወደ ጎጃም ስንሄድ ደግሞ በሸበል በረንታ ወረዳ የአገዛዙ ጦር በ2 አቅጣጫ ወደ ፋኖ ይዞታ ለመንቀሳቀስ ጥረት ቢያደርግም 201ኛ ኮር 64ኛ ክፍለ ጦር ጥቃት በመፈጸም የዶሃ ከተማ አቅራቢያ የመጣውን ጦር ከፍተኛ ድምሰሳ በመፈጸም ድል መጎናጸፉን አስታውቋል። በተጨማሪ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ በደቡብ ጎንደር እስቴ ወረዳ ከደብረ ታቦር ከመካነ ኢየሱስ ደንጎለት የተነሳው የአገዛዙ 804ኛ ኮር እንዲሁም ከደራ አርብ ገበያ በ2 አቅጣጫ የእስቴን ዳንሳን ብርጌድ ለመምታት የተጓዘ ቢሆንም ገና መምቻ ከተባለ ቦታ ላይ ራሱ ተመቶ ወደ ኋላ መበተኑ እና ወደ መጣበት መመለሱን አስታውቋል። ከደራ ሐሙሲት ወረዳ አርብ ገበያ እና እስቴ ወረዳ
መካነ ኢየሱስ የተነሳው የአገዛዝ ጦር ደንጎለት እስከ ገና መምቻ ባካለለ ቦታ ላይ ከፍተኛ መልሶ ማጥቃት ደርሶበት ተበትኖ እንደተመለሰና እንዲሁም ከስማዳ ወረዳ ወገዳ የተነሳው ጦር በጸዶዬ አቅጣጫ ቢያቀናም ያሰበው እንዳልተሳካለትና ተመቶ ወደ ኋላ መመለሱን ነው መረጃዎች የሚያመላክቱት። በተለይ ሸምበቂት በተባለ ቦታ ላይ አንድ ሙሉ ሻለቃ የመከላከያ ሰራዊት ሙሉ በሙሉ ማለቁን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ እየተደረገ ባለው ጦርነት የአገዛዙ ጦር ለማጥቃትን በሄደበት በምሽግን ተቀምጦ ራሱን ለመከላከል ጥረት በሚያደርግበት አካባቢ ከፍተኛ ክሳራ እየደረሰበት እንደሆነ ነው መረጃዎች እያመላከቱ የሚገኙት። ከዚህ በተጨማሪ የአገዛዙ መከላከያ ሰራዊት አባላት 601ኛ ኮር 52ኛ ክፍለ ጦር እና 6ኛ እዝ 605ኛ ኮር 14ኛ ክፍለ ጦር በመክዳት በርካታ የአገዛዙ ጦር ከሰራዊቱ በመጥፋት ለፋኖ ኃይሎች እጁን በመስጠት ላይ እንደሚገኝና በዚህ ላይ በጣም የሚገርመው ነገር በርካታ የአገዛዝ ጦር ከኦሮሚያ ክልል በመነሳት በርካታ ቀናትን በእግራቸው ተጉዘው ጎጃም 206ኛ ኮር 34ኛ ክፍለ ጦር ወይም አብራጅት ብርጌድን መቀላቀላቸውን አስታውቀዋል። ለ3 ተከታታይ ቀናት የፋኖ ኃይሎችን ለመቀላቀል 3 ሙሉ ቀንና 3 ሙሉ ሌሊት ተጉዘው በምስራቅ ጎጃም አብራጅት ብርጌድን መቀላቀላቸውን ይሄ የሚያሳየው ትልቅ እድል ቢያገኙ አብዛኛው የመከላከያ ሰራዊት እየጠፋ የአገዛዙ ጦር መቀላቀል እንደሚፈልግ ነው መረጃዎች የሚያመላክቱት። በዚህ በተጨማሪ ከ60 በላይ አባላት 2 ብሬን 45 ክላሽ በመያዝ ፋኖን መቀላቀላቸውን አስታውቀዋል። እነዚህ የአገው ተወላጆች በጎጃም አካባቢ የአገዛዙ ጦር ለመዋጋት በግላቸው ከፋኖ እንቅስቃሴ ውጭ በመሆን በአገዛዙ ጦር አኩርፈው ውጊያ ሲያደርጉ የነበሩ ኃይሎች የፋኖ ኃይሎች አንድነትን ከፈጠሩበት ቀን ጀምሮ ለመቀላቀል ከፍተኛ ጥረት ሲያደርጉ እንደቆዩና ጊዜው ሲመቻቸው 60 የሚኒሻ አባላት 2 ብሬና 45 ክላሽ ይዘው የፋኖ ኃይሎችን ተቀላ አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።